ሰላም እንደምን አላችሁ? ይዘንላችሁ መጥተናል። አማርኛ ማንበብና መጻፍ ለማትችሉ በሙሉ ቀላልና ግልጽ በሆነ መንገድ ክፍል 3ን ደግሞ ዛሬ ይዘን መጥተናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ አድርጉ። ከእናንተ የሚጠበቀው ቪዲዮውን ከክፍል 1 ጀምራችሁ ማየት። ወደ ክፍል 3 ቪዲዮ እንሄዳለን። ተከታተሉ። እሺ ክፍል 3 ከዚህ ይጀምራል። እሺ በስርዓት ተከታተሉ። ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ ሁለተኛ ወ ው ዊ ዋ ዌ ው ወ። እሺ ሶስተኛ ዘ ዙ ዚ ዛ ዜ ዝ ዞ። እሺ የሚቀጥለው ዠ ዡ ዥ ዣ ዠ ዥ ዦ። እሺ ቀጣይ ደ ዱ ዲ ዳ ዴ ድ ዶ። እሺ ይህ ደግሞ ጀ ጁ ጂ ጃ ጀ ጅ ጆ። እሺ ቀጣይ ገ ጉ ጊ ጋ ጌ ግ ጎ። እሺ የክፍል 3 የመጨረሻ ቪዲዮአችን ሆሄ ወይም ፊደል የሚሆነው ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ውድ የሀሁ አካዳሚ ቤተሰቦች የክፍል 3 ቪዲዮአችን ይህን ይመስል ነበር። እስኪ እንደገና አንድ ባንድ ልዩነታቸው ምን ይመስላል የሚለውን እስቲ እንያቸው። እሺ በፊት ከሰራሁት ቪዲዮ አንደኛው የመጀመሪያው ፊደል ከሁለተኛው፣ ሁለተኛው ከሶስተኛው፣ ሶስተኛው ከአራተኛው እንዲሁም ከአምስተኛው በምን ይለያሉ የሚለውን አይተን ነበር። ዛሬም እስኪ እንያቸው። እስኪ የመጀመሪያዎችን እንያቸው። የመጀመሪያ ፊደሎች ምንም ቅጥልና ሁሎችም ተመሳሳይ ናቸው። ቅጥልም ቀለበትም የላቸውም። የመጀመሪያ ፊደሎች ማለት ነው። ሁሎችም በእኩል መጠን የተጻፉ ናቸው። ይህን ይመስላሉ። ወደ ሁለተኛ
ፊደሎች ስንሄድ ደግሞ ወይም ሆሄዎች ከጎናቸው ሙሎች ቅጥል አላቸው ማለት ነው። ቅጥላቸውን ተመልከቱ። ከጎናቸው ያው ከአንደኛው የሚለዩበት ከመጀመሪያው ፊደል ሁሎችም ከጎናቸው ምን አላቸው? ቅጥል አላቸው ማለት ነው። ተመልከቱ። ይህ ከጎናቸው አሁን ኡ አለ፣ ኙ አለ፣ ኑ፣ ዩ አለ፣ ቹ ከጎናቸው ምን አላቸው? ቅጥል አላቸው ማለት ነው። ሁሎችም ቅጥል አላቸው ማለት ነው። ሶስተኛ ስናይ ደግሞ ከጎናቸው ምን አለ? ከታች እግራቸው ወልከም ያለ ነው ማለት ነው። አንድ እግራቸው ያው ሁሎችም ባለ እግር ናቸው። ይህን ይመስላሉ ሶስተኛ ፊደሎች። ከታች እግራቸው ምን አለ? የዞረ ነው ማለት ነው። ሁሎችም አራተኛ ደግሞ ሁሎችም አንድ ተመሳሳይ የሆነ የጋራ ባህሪ ባይኖራቸውም ሁለት እግር እና ሶስት እግር ያላቸው ፊደሎች ምን ያሉ ናቸው? አንድ እግራቸው እጠር ያለ ነው ማለት ነው። ያው ለምሳሌ ከላይ ጀምረን እንሂድ። አንድ እግሩ ያጠረ ነው። እንደገና ሶስት እግር ያላቸው ደግሞ ምን የሆነ ነው? አንድ እግሩ ረጅም፣ ሁለት እግሩ ደግሞ አጭር ነው ማለት ነው። ማም እንደዚህ አንድ እግር ብቻ ነው ያለው። ይኸው ሳም አንድ እግር፣ ሳ ይኸው አንድ እግራቸው አጫጭር ማለት ነው። ባለ ሁለቶች አንድ እግራቸው አጭር፣ አንድ እግራቸው ረጅም ነው ማለት ነው። ባለ ሶስት ከሆኑ ደግሞ አንድ እግራቸው ረጅም፣ ሁለት እግሩ አጭር ይሆናል ማለት ነው። ይህን ይመስላል። ወደ አምስተኛው ስንሄድ ደግሞ ሁሎችም ሙሉ በሙሉ ማለት ነው የጋራ ባህሪያቸው ምንድን ነው? ከታች ከእግራቸው ምን አላቸው? ቀለበት። ይኸው ሁሎችም ባለ ቀለበት ናቸው። እስከ መጨረሻው ድረስ ይኸው አምስተኛ ፊደሎች ሙሉ ባለ ቀለበት ናቸው። ተመልከቱ። ቀለበት አላቸው ማለት ነው። ስድስተኛ እና ሰባተኛ ፊደሎች የጋራ የሆነ ባህሪ የላቸውም። ሁሎችም ይለያያሉ፣ ተመሳሳይ ናቸው። እሺ የዛሬ ክፍል 3 በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።